ፒተር ማርክስ እንደ ጉድ ሳይረኑን እያሰማ በሚሄድ አምቡላንስ ውስጥ ከአምቡላንሱ አልጋ ጋር ለጥንቃቄ ተብሎ እንደታሰረ ነው ራሱን ከሳተበት ዓለም የተመለሰው። የት ነው ያለሁት? ምንድን ነው የሆንኩት? ብሎ ጠየቀ። ይህን የጠየቀበት ድምፁ ቀጭንና በሳይረኑ ጩኸት የታፈነ ሆኖ ቢሰማም ካጠገቡ አንድ ቢጫ ፀጉር ያለው ወጣት አጎንብሶ ወደሱ ቀረበና አትጨነቅ፣ አይዞ፣ አሁን የምትገኘው በደህና ሰው እጅ በመሆኑ አንድም ስጋት አይደርብህ ብሎ መለሰለት። የወጣቱን መልስ ከሰማ በኋላ የቀኝ እጁን ለማንቀሳቀስ ቢሞክር እሱም እጁ ከተኛበት አልጋ ጋር ተያይዞ በመታሰሩ መንቀሳቀስ አልቻለም። ከዚያም አንድ አፍታ አምቡላንስ ውስጥ ራሱን ከማግኘቱ በፊት የሆነውን ነገር ሁሉ አንድ በአንድ ማስታወስ ጀመረ። አዎ፣ ከሊፍት ወጥቶ መኪናው ጋር ከደረሰ በኋላ ቁልፉ ላይ ባለው ቁልፍ መጫኑን፣ በመቀጠልም የዓለም መጨረሻን የሚያመሰር የሚመስል ከፍተኛ ድምፅ ከሰማ በኋላ ነው ነገሮች ሊጨልሙበት የቻሉት። አሁን የስብርባሪ ብረትና ባሩድ ሽታ አፍንጫው ስለሸተተው መኪናውም ፈንጂ ስለተጠመደበት መፈንዳቱን ማወቀ። አሁንም እጁ መታሰሩ ዘንግቶ እጁን ለማወናጨፍ በማሰብ እጁን ሲያንቀሳቅስ የሰዓት ማሰሪያ ቦታ ላይ የታሰረው ገመድ ሰርስሮት ህመም ለቀቀበት። ከዚያም ስለ ሄንድሪክስ አስታወሰና የደረሰበትን ነገር ለማሳወቅ ማን እንደዚህ እንዳደረገው ለማወቅና ለምንስ እንደዚህ አይነት ሁኔታ አድርገው ሊያጠፉት እንደሞከሩ ለማወቅ በመፈለጉ ወጣቱ ልጅ ላይ እያፈጠጠ እስቲ እጄን ፍታልኝና የሞባይል ስልኬን አቀብለኝ አለው። ይቅርታ፣ ይህ እንኳን የሚቻል አይመስለኝም ብሎ ወጣቱ ሰው መለሰለትና በማስከተልም በዚህ አምቡላንስ ውስጥ ያለህና መኪናው እየበረረ ባለበት ሰዓት አንተን ካልጋው ላይ ልፈታ አልችልም። ይሄ ህጉ በመሆኑ ከዚህ ውጭ ሆኜ አንተን ብፈታና የሆነ አደጋ ቢደርስብህ ስራዬን አሳጥተህ የእንጀራ ገመዴን ትበጥሰዋለህ ብሎ ለፒተር አስረዳው። ፒተርም ታዲያ ለምን ሹፌሩ እንዲያቆም አድርጋ አትፈታኝም ብሎ ሲጠይቀው ወጣቱም ይሄ ደግሞ ከጊዜ ጋር የምናደርገውን ግብግብ ያቀዘቅዘዋል አለው። ፒተር ሙሉ በሙሉ ነቅቶ በደንብ ማሰብ ቢጀምርም ሰውነቱ በጣም ድቅቅ ስላለበት ጥንካሬው ገና አልተመለሰለትም። እንዲያውም ማራቶን የሮጠ እስከሚመስለው ድረስ ሰውነቱ ዝልፍልፍ ብሎበታል። ይህ ቢሆንም ግን ስልኩን አግኝቶ አለቃው ጋር መደወል በመፈለጉ ወደ ወጣቱ ሰው እየተመለከተ አንዴኝ እስቲ አሁን እኮ ሙሉ በሙሉ ተሽሎኛል ብሎ ሲያናገረው ወጣቱ ፊቱን እንዳፈገገ ይመስላል እንጂ በእውነት በደህና ሁኔታ ላይ አይደለም የምትገኘው። እንዲያውም ልክ በቅስፈት ውስጥ እንዳለ ሰው ነው እኮ እያወራ ያለው ብሎ መለሰለት። ፒተሩም አንገቱን ቀና አድርጎ በቁጣ እንደተሞላ እኔ ፌዴራሉ ኤጀንትና በቀጥታ ከመከላከያ ሚኒስትሩ ትዕዛዝ የምቀበል ሰው በመሆኔ አሁኑኑ ሾፌሩን አስቆመውና ከዚህ አልጋ ላይ እንድትፈታኝ እፈልጋለሁ አለው። ፒተር ይህን ተናግሮ እንደጨረሰም ወጣቱ ፊት ላይ የሚታየው ፈገግታ ሙሉ በሙሉ ደብዝዞ ይህንንም አናውቃለን ሚስተር ማርክስ ብሎ መለሰለት። ፒተርም ታዲያ ለምን አባክ ነው ማትፈታኝ ብሎ ሲጮህበት ወጣቱ ከጎኑ ሽጉጡ ስቦ ወጣና አፈሙዙን ከፒተር ጉንጭ ላይ ያሳረፈ ይህ ሽጉጥ የሚነግር ነገር ምን እንደሆነ ታውቃለህ ሚስተር ማርክስ? አዎ፣ ሽጉጡ የሚለ አርፈተኛና ንዝንዝን አቆም ነው የሚለ ብሎ መለሰለት። ይህንን መልስ ከወጣቱ የሰማው ፒተር ማርክስም እዚህ አምቡላንስ ውስጥ የሚገኙ ሰዎች ወደ ሆስፒታል ሳይሆን ወደ ሌላ ቦታ እየወሰዱት መሆኑን አወቀ። የወጣቱ ፊት ላይ ይታይ የነበረው ፈገግታ ሙሉ በሙሉ መጥፋቱን በመመልከቱ እነዚህ አግተው የሚወስዱት ሰዎች መኪናው ላይም ፈንጂውን ያጠመዱት እነሱ ይሆኑ ብሎ ራሱን በሚጠይቅበት ሰዓትም ወጣቱ ልጅ ወደ ፒተር አጎንብሶ ይቅርታ በጣም አበሳጨው መሰለኝ አለውና ሽጉጡን ከጉንጩ ላይ ያነሳለት። በእርግጥ በፍንዳታው እንድሞት መፈለጋችሁን አውቄያለሁ ሲለው ወጣቱ ልጅም ሽጉጡን በፍቅር ጨብጦ እየተመተመ ምንም ባለመናገሩ ፒተርም ቀጥሎ ግን እንዴት ህንጻ ውስጥ የሚገኘውን ፍተሻ አልፋችሁ መኪናዬ ላይ ፈንጂ ልታጠምዱ ቻላችሁ
ብሎ ወጣቱን ጠየቀው። ወጣቱም ፈገግ አለና ማነው መኪናህ ከቢሮ ከሚገኝበት ህንፃ ወይም ከዛ ውስጥ ከሚገኘው መኪና ማቆሚያ ውስጥ እያለ ፈንጂውን ተጠመደበት ያለ ብሎ እያሾፈ ጠየቀው። ከወጣቱ መልስም ተነስቶ እነዚህ እሱን ለመግደል ሙከራዎችን ያደረጉት ሰዎች የእሱን መኖሪያ ቤት ሊያውቁት እንደሚችሉና ምናልባትም እዚያው ቤቱ አካባቢ ይሆናል ፈንጂውን ያጠመዱት ብሎ ማሰበ። ከዚህም በላይ ሰዎቹ ሲያያቸው ገና ጀማሪ ያለመሆናቸውን በመገንዘቡ እነዚህ ሰዎች በጣም ሀብታም በሆነና በተደራጀ ድርጅት እንደሚደገፉ ግምቱን አስቀመጠ። ከዚህ ወጣት ልጅ ውጪ ስንት ሰዎች እዚህ አምቡላንስ ውስጥ ይገኛሉ ብሎም ራሱን ጠየቀ። አዎ የአምቡላንሱ ሹፌር ይሄ አጠገብ የሚገኘው ወጣት ባለቢጫ ፀጉርና ቅድም በመስታወቱ አሻግሮ ይሄ ወጣት ልጅ ፈገግ ያለለት ሰው ናቸው የሚኖሩት። ሌላ አራተኛ ሰው ምናልባትም መሳሪያ ደቅኖ አምቡላንሱን የሚቆጣጠር ሰውም ሊኖር ይችላል ብሎ አሰበ። ሰዎቹ ብዙም የሆኑ ትንሽ ከሁኔታቸው እንደተረዳው ከሆነ በጣም የሰለጠኑና በእንደዚህ አይነት ነገሮች የተካኑ ሰዎች እንደሆኑም ካኳኋናቸው ተረድተዋል። አምቡላንሱ አንድ የመንገድ ጥግን ሲዞር ፒተር ከታሰረበት ቀበቶ ነፃ ለመሆን በማሰብ ለመንከባለል ቢሞክርም ምንም አልተሳካለትም። ማለትም እንዳሰበው ነፃ ሳይሆን ቀኝ እጁ ታስሮበት የነበረው ቀበቶ ስለላላ ቀኝ እጁን እንደምንም ብሎ በመፈልቀቅ ወጣቱ ሳያየው ነፃ አደረገ። ከዚያም አምቡላንስ ውስጥ ያለው አልጋን ሊያጠፍ የሚችለውን ቁልፍ እንደምንም ብሎ ነፃ በሆነው ቀኝ እጁ ፈልጎ አገኘና አመቺ ጊዜ እስከሚመጣለት እጁን ከቁልፉ ላይ እንዳኖረ ቆየ። አምቡላንሱ አንድ ሁለት ቅያሶችን ከታጠፈ በኋላ ሲጠማዘዝ የሴንትሪፊጋል ኃይል ወደ መሃል ስበት ሲያደርግ ፒተር ቁልፉን በመጫኑ አልጋው ታጥፎ ወጣቱን አሽቀንጥሮ ከአምቡላንሱ ግድግዳ ጋር አጋጨው። ፒተርም እንደምንም ብሎ በቀበቶ ከአልጋው ጋር የታሰረው ሰውነቱን በፍጥነት አላቆ ከወጣቱ እጅ የወደቀውን ሽጉጥ አንስቶ ያዘው። ወጣቱም ከወደቀበት ተነስቶ ፒተርን ለመታገል ሲሞክር ፒተር በያዘው የሽጉጡ ሰደፍ አናቱን ደቁሶ ጣለው። ሁለተኛውና ከአምቡላንሱ ሌላኛው ክፍል ተቀምጦ የነበረ ሰው ፒተርን ሊፋለም እነሱ ወዳሉበት ክፍል ሽጉጡን ደግኖ እንደገባ ፒተር ቀድሞ ተኮሰበትና ወደ ኋላ አፈናጠረው። ሰውየውም ከአምቡላንሱ የኋላ በር ጋር ሄዶ ተላተመና ወለሉ ላይ ተዘረረ። ምናልባትም የተኩሱን ድምፅ ሳይሰማ ያልቀረው የአምቡላንሱ ሹፌር የመኪናውን ፍጥነት በመቀነሱ ፒተር ጊዜ ሳያጠፋ ከዘረራቸው ሁለት ሰዎች መሃል ተሽለክልኮ በመሄድ የአምቡላንሱን የኋላ በር ከፍቶ ወደ ውጪ መንገዱ ላይ በመወርወር በጭኖቹ መሬቱ ላይ አረፈ። እንደምንም የቀረውን ኃይል አሰባስቦ ለመነሳት ቢሞክርም በጉልበቱ እንኳን መንበርከክ አቃተው። አምቡላንሱም ለብዙ ያርዶች ያህል ወደፊት ከተጓዘ በኋላ ቆመና የአምቡላንሱን ሹፌር እየተንደረደረ ወደ ፒተር መምጣት ጀመረ። ፒተርም ሹፌሩን መቋቋም የሚችለው በወጣቱ ልጅ ሽጉጥ መሆኑን በማወቁ ከአምቡላንሱ ሲዘል ከሱ ርቆ መሬት ላይ የወደቀበትን ሽጉጥ በአይኑ ፈልጎ አገኘና እንደምንም እየተሳበ ሽጉጡ ላይ ለመድረስ ጥቂት እርምጃዎችን እየተሳበ ተጓዘ። ግን ሽጉጡ ላይ ሳይደርስ የሾፌሩ ቡጢ ፊቱ ላይ ስላረፈበት የተለያዩ ቀለማትን በብዥታ መልክ ሲያይቆይና እንደገና ራሱን ሳተ። አሁን ያ መቶት የጣለው ሰው ይመስለዋል። ከመሬት ላይ የጎተተው መሆኑን በማወቁ እንደዚህ አይነት ያልጠበቀው ፈተናና ሽንፈትን ቀምሶ እንደማያውቅ በማረጋገጡም ውስጡን በጣም አስገረመው። ከጥቂት ጊዜ በኋላም የሆነ ሰው ጀርባ ላይ ተደግፎ የሞተር ሳይክል ድምፅን መስማት በመጀመሩ እንደምንም ብሎ አይኑን ሲገልጥ እሱና ጀርባውን የተደገፈው ሰው ያሉበት ሞተር ሳይክል አየሩን እየቀዘፈ ሲያልፍ ንፋሱ ፊቱን ሲመታው ታወቀው። ከዚያም ጀርባውን የተደገፈው የሞተር ሳይክሉ ሾፌር አይዞህ ወንድሜ እስካሁን በሕይወት አልሞትክም ሲለው ሰማው።
ጀላሊሳይ በማለዳው ፈዛዛ ብርሃን ታግዞ ከካዲስ የባህር ዳርቻ ላይ ከሚገኘው የእግረኛ መንገድ ላይ እየተራመደ ይገኛል። አየሩ ከባህሩ በሚነሳው ፎስፈረስና ጨው ስለታመቀም ይህን አየር እየሳበ ወደ ባህሩ አሻግሮ ሲመለከት ባህሩ ላይ የሚገኙት የቱሪስትና አሳ አጥማጆች ጀልባዎች ሸራዎቻቸውን ወጥረው የክረምቱን ነፋስ በመጠቀም ባህሩ ላይ እየቀዘፉ መሆናቸውን ተመለከተ። ገና ጠዋት በመሆኑም የከተማዋ ሱቆች በብረት መዝጊያና በትላልቅ የመጋዘን ቁልፎች ተከርችመው ከአንድ ወይም ከሁለት ሰዓት በኋላ መከፈታቸውን እየተጠባበቁ ይገኛሉ። ጀላሊሳይ ከዶን ፈርናንዶ የመኖሪያ ቤት ራቅ ብሎ በመጓዝም አንድ ሶስት በጠዋቱ የተከፈቱ ካፌዎችን አልፎ አንድ ሰማያዊና ነጭ ቀለም ያለው ካፌ ውስጥ ገብቶ ከእግረኛ መንገድ አንድ መደዳ አልፎ ካለው ወንበር ላይ ተቀምጦ ኬክና ቡናውን አዘዘ። ከካፌው ትንሽ አለፍ ብሎ የሚገኘው የካዲስ ከተማ የእግረኛ መንገድም ከአንዳንድ ብስክሌት ጋላቢዎችና በጠዋቱ ሸቀጦችን በማከፋፈል ላይ ካሉ የጭነት መኪናዎች በስተቀር ምንም አይታይበትም። ይህም በመሆኑ በእግረኛው መንገድ ላይ አንድም ሰው ሲንቀሳቀስ አይስተዋልም። ያዘዘው ቡናና ኬክ እንደቀረበለትም ቡናውን አንስቶ አንድ ጊዜ ፉት ብሎ ጣዕሙን ካጣጣመ በኋላ ቡናውን አስቀምጠና ትንሽ ወተት ጨመረበት። በመቀጠልም የቀረበለትን ኬክ አንስቶ ገመጠለትና ወንበሩ ላይ ጀርባውን ለጥጦ ተቀመጠ። በማስከተልም እንደተለመደው የዛሬው ውሎ ዕቅዱ መገምገም ጀመረ። በሰዎች ስህተተኛነትና በነሲብ እንቅስቃሴያቸው የተነሳም ምንጊዜም ቢሆን ዕቅዶች ሊሰናከሉና ከእንደገናም ሊስተካከሉ የሚችሉ ናቸው ብሎ ማሰበ። አዎ በእነዚህ ተራና ዕቅድ አልባ ሰዎች ተለዋዋጭ ምግባር የተነሳም ዕቅዶች ምንጊዜም ቢሆን በለውጥ ጎዳና እየተንከራተቱ ናቸው። በተለይም ደግሞ ሰዎችን መቆጣጠርና መጠበቅን በተመለከቱ ስራዎች ላይ እነዚህ ያለ ዕቅድ የሚንቀሳቀሱ ሰዎች የማይገመት ችግርን የሚፈጥሩ በመሆናቸው ስራውን አድካሚና አስቸጋሪ ያደርጉታል። ለምሳሌ ያህል ስቴቨን ቬጋስ ለሱ ለጀላሊሳይ ምንም መስሎ ባይሰማውም ለጓደኛው ዶን ፈርናንዶ ግን የተለየ ስሜትን የሚሰጥ በመሆኑ ሰውየውን ከነሚስቱ ሮዚ ቦርን እንዲያመጣ በማድረጉም ትክክል እንደሆነም ተሰማው። በርግጥ እሱ ጀላሊሳይ ቦርን በታደለው የተፈጥሮ ድፍረቱና ብልህነቱ ቦርንን ሊያከብረውና ሊተማመንበት በቅቷል። አዎ ይሄ ሰዎችን የመጠበቅና የመከላከል ስራው ምንም እንኳን አድካሚና አስቸጋሪ ቢሆንም ለስራው የሚከፈለው ክፍያ በጣም ጠቃሚና አስፈላጊ መሆኑ የማይክር ሰው በመሆኑ ቦርንን ለእንደዚሁ አይነት ስራ መመደቡ ትክክል እንደሆነ አውቋል። በተለይ ደግሞ እሱ ቦርንን ከማንም በተሻለ መልኩ የሚያውቀው ሰው በመሆኑ ነገሮች መስመራቸውን ጠብቀው ያለምንም ችግር እንደሚንቀሳቀሱ እምነቱ ነው። ለዚህም ነው ይሄ ደደብ የዶምናው መሪ ቤንጃሚን አልአራያን ቦርንን ለማስወገድ ጓደኛውን ቦሪስ ካብሮን መላኩ ከፍተኛ ስህተት ነው ብሎ ለማመን የተገደደው። ለምን ቢባል ሁለቱ ጓደኛሞች እንደዚህ ባለ ሁኔታ በፍጹም የማይገናኙና ሊገዳደሉ የማይፈልጉ ሰዎች መሆናቸውን ጀላሊሳይ ከቤንጃሚን አልአራያን በተሻለ መልኩ ቦርንን ጠንቅቆ በማወቁ ምክንያት እርግጠኛ ሊሆን የቻለው። ስለዚህም ይሄ ቤንጃሚን አልአራያን ቦርንን እንዲገድል የመረጠውና ቦሪስ ካብሮቭ የተባለው ግለሰብ በምንም አይነት ተአምር ቦርንን ሊገድለው እንደማይችል በጣም እርግጠኛ በመሆኑ ቤንጃሚን አልአራያን ለሥራው የመደበው ሰው ትክክለኛ ሰው እንዳልሆነም በ10 ጣቱ ይፈርማል። ይህን ሐሳብ በውስጡ እያውጠነጠነ በነበረበት ሰዓትም መንገዱን ተሻግሮ ከሚገኘው ቅያስ ውስጥ ማርኖኒታና ከጠዋቱ የማለዳ ፀሐይ ጋር አብሮ ብቅ ያለው ጀላሊሳይ ኢታናን በማየቱ በርካታ ያንን የታመቀ አየር በኃይል ወደ ሳንባው ወስቦ አስገባና ለጠጥ ብሎ ወንበሩ ሲደገፍ ማርኖኒታናም መንገዱን ተሻግሮ ወደ ካፌው በመግባት አጠገቡ ደርሶ እና ሰላምታ ሰጥቶት አንድ ወንበር ስቦ ተቀመጠ።
በዚህ በኩልና ተከተለኝ አለችው ላላ ላንግ። ቦሪስ ካቭሮቭም እሷን በዚያ በዝናብ በራሰው የሙኒክ የእግረኛ መንገድ ላይ እየተከተላት ለጥቂት ጊዜ አብረው ከተጓዙ በኋላ በደመና ካበጠው ሰማይ ላይ የሚወርደው ዝናብ የሚወቅረው ደማቅ አረንጓዴ ኦፔል መኪና ጋር ሲደርሱ መኪናውን ከፍታ ገባችና ውጪ ቆሞ በማመንታት ላይ ያለው ቦሪስ ካቭሮቭ ላይ እያፈጠጠች ምን እየጠበክ ነው? ግባ እንጂ ወደ መኪናው አለችው። እሱም ውስጡ ከሷ ጋር በዚያ ጠባብ መኪና ውስጥ መግባት ጥሩ መስሎ ስላልታየው ካለበት ቦታ ቆሞ ዝናቡ እየወረደበት ነው። ምክንያቱም ያ ምንጊዜም ተጠራጣሪ የሆነው ደመነፍሱ ከዚች ከማያውቃትና ገና አንድ ጊዜ ለዛውም አሁን በቢርጋርተን ውስጥ ካገኛት ሴት ጋር አብሮ መጓዙ ሊያውም ራሱን ነፃ ሆኖ ሊከላከልበት ከማይችል መኪና ውስጥ አብሮ መሆኑ ጥሩ ስሜት አልሰጠውም። የቦሪስን ውጪ መቆምና ማመንታት የተመለከተችው ላላ ላንግም ድምጿ ውስጥ ንዴት እየተነበበባት ሰውዬ ምን ሆነሃል? ጊዜ እኮ የለንም ስትለው ቦሪስም በልቡ እሱማ ለሁሉም ነገር ጊዜ የለንም እያለ መኪና ውስጥ ገባ። አዎ በተለይ እሱ በጣም ብዙ ጊዜ የሚያጥረው ሰው ነው። ምክንያቱም እዚህ ደረጃ ላይ ለመድረስ የማይታለፉ የችግር አቀበቶችንና አስቸጋሪ የህይወት ውጣ ውረዶችን ተካፍሎም ነው እዚህ ደረሰው። ስለሆነም አብሮ ከጊዜው ጋር ካልፈጠንና እንደ ዘመኑ ሆኖ በሀገሩ ሩሲያ የፖለቲካ ሙዚቃ መደነሱን እስካላቋረጠ ድረስ ያለበትን ጠብቆ ወደፊት መራመድ እንደማይችልም ከህይወት ጠቃሚ ልምድን አግኝተዋል። ስለዚህም ዳንሱን አቁሞ የሱ የስልጣን ወንበር በሌላ ሰው ከመወሰዱ በፊትም ምንጊዜም ከጊዜ ጋር መሮጥን ልማዱና ህይወቱ ካደረገው ዘመናት አልፎታል። ላላ ላንግ ቅድም ቢርጋርደን ውስጥ እንደተመለከታት እና ፍጹም ህይወቱን በሷ እጅ አሳልፎ ለመስጠት ፍቃደኛ ለመሆኑ ሐሳብ በሚያስተለው መልኩ ልክ እንደ አንድ ምርጥ ወንድ ሾፌር ነው መኪናውን እያሽከረከረች የምትገኘው። በዚያ አስቸጋሪ ዝናብ ውስጥ በጣም በፍጥነትና በቅልጥፍና ከፊቷ የሚሄዱትን መኪኖች እየጣለች የአንድም የመንገድ መብራት ሳይዛት መኪናውን ማሽከርከሯን በመገንዘቡ እሷ ለእንደዚህ አይነት የፍጥነት አነዳድ ክህሎት የታደለች እንደሆነች ተረዳ። አንድ መንገድ ላይ ደርሰውም መኪናው እንደታጠፈ ወደ እሷ ዞር አለና እሺ አሁን ደግሞ ወዴት ነው የምትወስጂኝ ብሎ ሲጠይቃት ወዲያውኑ መልስ ከመስጠት ይልቅ ፊቷ ላይ ሸራፊ ፈገግታ እያሳየች ዝም በማለቷ ቦሪስ እንደገና ማለቴ አሁን የምትወስጂኝ ማንም ሰው ፈልጎ ሊያገኘኝ ከማይችልበት የመደበቂያ ቦታ ነው ብሎ ጠየቃት። እሷም አይደለም ተሳስተሃል፣ ምክንያቱም እኔ የምወስድህ አንተ እዚያ መኖርን ፈላጊዎች በፍጹም የማይገምቱበት ቦታ ላይ ነው ብላ መለሰችለትና ማሹን ቀይራ የነዳጁን መስጫውን በእግሯ ስለደፈጠጠችው መኪናው እንደ ሮኬት ወደፊት ተወነጨፈ። ቦሪስም ጀርባውን ከተቀመጠበት የመኪና ወንበር ላይ ለጥጦ ታዲያ ይሄ ቦታ የት ነው አትነግሪኝም እንዴ ብሎ ሲጠይቃት ላላ ላንግም በኃይል ፈገግታዋን በፊቷ ላይ ደመቀችና ወደሱ ፊቷን ላፍታ ዙራ አዎ በሜር ላይ የምንገኘው ሙኒክ ውስጥ ወደሚገኘው ትልቁ መስጊድ ነው ብላ ፊቷን መለሰችና መንገዷ ላይ ትኩረቷን ሰብስባ የኋላና የጎን መስታወት ማሳያውን እየተመለከተች ፍጥነቷ ሳትቀንስ መኪናውን ማሽከርከሯን ቀጠለች። ፓሪስ ልክ እንደ ባህር ውስጥ የቀንዳው ታቀፎ መሃሏ ሰፋ ብሎ ከከተማው መሃል ወደ ዳር በራቃቸው ቁጥርም ከተማዋ እየጠበበችና እያነሰች ትሄዳለች። የከተማዋ ዳርቻ ላይ የሚገኙት ቤቶች ከካምቦዲያ፣ ከቻይና እንዲሁም ከቪየትናም የመጡ ስደተኞች መኖሪያ ሲሆን ይህንን የከተማ ዳርቻ ተጎራብተው መጨረሻ ላይ የሚገኘው ክልል ደግሞ ባንሊዮስ ተብሎ የሚጠራው የሰሜን አፍሪካ አረብ ስደተኞች መኖሪያ ነው። ይሄ
ከሌላው የፓሪስ ከተማ በተለየ ሁኔታ በአስቀያሚ ይዞታ ላይ የሚገኘውን የከተማ ክፍልም በዚህ ስራ አልባና ለመኖር ሲሉ ማንኛውንም አይነት ስራ ለመስራት ዝግጁ የሆኑ ሰዎች የሚገኙበት ቦታ ለመሆንም በቅቷል። ይህም በመሆኑ እነዚህ ምንዱባን አረቦች ከፓሪስ የቀን ተቀን ህይወት ልምዶች ማለትም ከትምህርት፣ ከጥበብና ከባህል የራቁ ሰዎች ናቸው። አሮን የማርቻንድን BMW መኪና እየተከተለ ከሰሜናዊ ቆሻሻ የከተማው መንገድ ላይ ሲገባና ወደ አንድ ጠባብና ቆሻሻ ቅያ ሲታጠፍ አሮንም አብሮ ታጠፈ። አሮን በልብሱ አፍንጫውን አፍኖ ያላ ይሄ ቦታ ልክ እንደ ካይሮ ከተማ ነው የሚገማው ብሎ እየተነፋነፈ ተናገረ። በእርግጥም ደግሞ ቦታው እጅግ በጣም ጠባብ የመኪና መንገድና የተሰነጣጠቀ የእግረኛ መንገድ ሲኖረው ከእግረኛው መንገድ ላይ ታከው የተሰሩት ነጫጭ ቀለም ተቀብተው ያረጁ ህንፃዎችም በጣም ተጠጋግተው በመሰራታቸው በመካከላቸው አንድም ክፍተት የለም ለማለት ይቻላል። ሶሪያ በሁለት ወንዶች መካከል የነበረው ውጥረት ታድሶ ከእንደገና መከሰቱን እያስተዋለች ነው። በእርግጥም ደግሞ አሮን ምንም አይነት ምቾት እየተሰማው እንዳልሆነ ታውቋታል። ምክንያቱም መኪናውን እየነዳ በሚያልፍበት መንገድ ዳርና ዳር ላይ የሚገኙ ተጠግነው የማያውቁ ቤቶች፣ በመንገዱ ላይ የዕቃ መግዣ ዘንቢላቸውን አንጠልጥለው የሚሄዱ የአረብ አሮጊቶችና የእነሱም መኪና ሲያዩ ልክ ስጋ እንዳየ ውሻ የሚከተሉ ወጣትና አጫሽ አረቦች በጣም ስሜቱን አጨፍግገውበታል። እንዲያውም አንድ ጊዜ ከአንድ አረብ ወጣት የተወረወረባቸው ጠርሙስ የመኪናቸውን የኋላ ብረት መጥቶት መሬት ላይ ሲሰባበር በመመልከቱም ስሜቱ እንደተረበሸበት ታዝባለች። ከፊት ለፊታቸው የሚሄደው የማርቻንድ BMW መኪናም ወደ ግራ ታጥፎ ሲቆም አሮን ከማርቻንድ መኪና ኋላ ራቅ አድርጎ መታጠፊያው ኩርባ ላይ የሚነዳውን ሲትሮን መኪና ቆመ። መኪናው እንደቆመም በሩን ከፍቶ በቶሎ የወጣው አሙን ሲሆን አሮን ሊወጣ ሲልም ወደ እርሱ ዙር በማለት አዎ ከተመለከትከው ሁኔታ በመነሳትም አንተ እዚህ መኪና ውስጥ ብትቆይ የተሻለ መሰለኝ ብሎ አስተያየቱን ሰጠው። አሮንም ከመኪናው ውስጥ ተሰንጥሮ ወጣና ኤኮ ፓሪስ ሲሆን ያደኩበት ከተማ መሆኑን ረሳው መሰለኝ አለው። አሙንም የቅሬታ ፈገግታውን አሳየውና ኤኮ ፓሪስ ሲሆን ሰሜን አፍሪካ ነው። እኔና ሶሪያ ደግሞ ሙስሊምና አረብ በመሆናችን ካንተ በተሻለ መልኩ እዚህ ከሚኖሩ ሰዎች ጋር በቀላሉ መግባባት እንችላለን አለው። የአሮን ፊትም በንዴት መጥቆሩን የተመለከተችው ሶሪያ ወደ አሮን እየተመለከተች ድምጿን አለስልሳ እስቲ መለስ ብለ ነገሩን ለደቂቃዎች ያላስብበት አለችው። ይሄ እኮ እኔ ያስኩት የወንጀል ምርመራ ጉዳይ ነው፣ አብዳቸዋል እንደ እናንተ ሰዎች ብሎ በስሜት ተሞልቶ እየተንቀጠቀጠ ተናገረና በዛ ላይ ደግሞ እናንተ ሁለታችሁም ብትሆኑ የኔ እንግዶች ናችሁ ብሎ ተቃውሞን አሰማ። ሶሪያም አይኗን የአሮን አይን ላይ ተክላ እየተለባመጠችው ለምን አሙንን ያልታሰበ ስጦታ አድርጋ አትወስደውም? ልክ እንደዛ ለምን አታስበውም? አለችው። አሮንም ጥርሱን ነክሶ ስጦታ ብሎ ሲጠይቃት ሶሪያም አሮንን ለማሳመን የሚችሉ ቃላቶችን ላፍታ ያህል ከአእምሮዋ ስትመርጥ ቆየችና እንጂ እንዴት አይታይህም? እሱ እኮ ከኛ በተሻለ መልኩ የነዚህን አረቦች ኑሮ ሁኔታና ህይወት ጠንቅቆ ስለሚያውቅ እዚህ ከሚኖሩ ሰዎች ጋር በቀላሉ መግባባትና መረጃዎችን መሰብሰብ ይችላል። ስለዚህም እሱ ለኛ በድንገት እንደቀረበልን ስጦታ መሆኑን መካድ የለብንም። በዛ ላይ ደግሞ ማርቻ እንደዚህ መምጣቱን እሱ ባይኖር ኖሮ ልናውቅ አንችልም ነበር አለችው። አሮንም እሷን አልፎ ለመራመድ እየተግደረደረ እኔ እንጃ እኔ ግን ብሎ ያሰበውን ከመናገሩ በፊት ሶሪያ በመሃል ጣልቃ ገብታ መንገዱን እየዘጋችበት እባክህ የምነግርህን ስማኝ፣ እሱ ለዚህ ስራ ከኛ የተሻለ ተገቢ ሰው ነው ብላ ስነግረው አሮን መንገዱን አሻግሮ እያየ ተመልከች እንግዲህ ይኸውልሽ እሱ እኮ ጥሎን ሄዷል ብሎ ተናገረ።
ሶሪያም ዞር ብላ ስትመለከት አሞን ጠባቡ መንገድ ይዞ ወደፊት እየተራመደ መሆኑን ተመለከተች። በእርግጥም ደግሞ እነሱ እዚህ ድረስ ርቀው ማርቻንድን ተከትለው እስከመጡ ድረስ አሁን ሊያመልጣቸው እንደማይገባ አሁን በማመኑ ነው ጭቅጭቁን ጥሎ ወደፊት የተንቀሳቀሰው። ሶሪያም እባክህ እዚህ መኪና ውስጥ ሆነ እስከምንመለስ ድረስ ጠብቀን ብላው መልሱን ሳትጠብቅ አሞን የሄደበትን ቀጭን መንገድ ተከትላ መንቀሳቀስ ጀመረች። ከዚህ ከጠባቡ መንገድ ላይም የአሞንን ጀርባ በርቀት ስትመለከት ቆይታ አሞን ጥንድ የብረት በር ከፍቶ ሲገባ ከማየቷ እየሮጠች ወደፊት ተንቀሳቀሰች። በሩ ከመዘጋቱ በፊት ደርሳ ወደ ውስጥ ገባች። ከበሩ ባሻገርም ደብዘዝ ባለው የጠባቡ ኮሪደር ውስጥ የቆመ አንድ ቀጭን ወጣት ብትመለከትም ልጁ የያት ለማወቅ በብርሃን ደብዛዛነት የተነሳ ለማወቅ አልቻለችም። ኮሪደሩን አልፋም አንድ ያረጀ በብረት የተሰራ ደረጃ ላይ ደረሰችና በጥንቃቄ ወደ ታች መውረድ ጀመረች። እሷ የምትሄድበት አካባቢ አንድ በረዥም ገመድ ላይ ኮርኒሱ ጋር የታሰረ የአምፖል ብርሃን ብቻ ስላለበት አካባቢው ከቅድሙ በከፋ መልኩ ደብዞ ነው የሚታያት። ደረጃውን ተከትላም ወደ ታች ስትወርድ ከታች በኩል የአሞንን ወይም ደግሞ የሌላ ሰውን የእግር ዱካ ለመስማት ጆሮቿን አቀንታ ብታዳምጥም በዚህ በስርዓት ካልተያዘና በማይረባ መልኩ ጥገና ከተደረገለት የህንፃው ደረጃ አንድም አይነት ድምፅ ሊሰማት አልቻለም። ደረጃውን ወርዳ እንደጨረሰችም አንድ የመሸጋገሪያ ቦታ ላይ እግሯ ረገጠ። እሷም ሌሎች ደረጃዎችን ወደ ታች ከቅድሙ በበለጠ ጥንቃቄ እየወረደች የቦታውን የታፈነ ትንፋግ፣ ሻጋታ፣ የበር ሽታዎችና የበሰበሰ የአፈር ሽታዎችን በማሽተቷ ልክ ወደ ሙታን መቃብር የምትወርድ መሰላት። ይህን ደረጃ ወርዳም እንደጨረሰች አንድ ሻካራ የኮንክሪት ወለል ላይ እግሯ ረገጠ። አጠገቧም የአይጦች ድምፅና በደንብ የተገመዱ የሸረሪት ድሮችን አገኘች። ለአፍታ ያህልም ጨለማውን አይኗ እስከሚለምደው ድረስ ለመቆየት ባለችበት ቀጥ ብላ ቆማ ያለች የአይጦቹን ድምፅ አልፎ ሹክሹክታዎችን መስማት ጀመረች። የሰዎቹን ድምፅ ተከትላ ልክ እንደ ውሻ እየዳኸች ወደ ድምፁ እየቀረበች ስትሄድ እሷ ካለችበት 25 ጫማ ርቀት ላይ 3 ሰዎች ቆመው ሲደራደሩ በዚያ በጥንት ዘመን አገልግሎት ይሰጥ በነበረ በፋኖስ መብራት ልትመለከታቸው በቃች። ምናልባትም አሞን ቀድሞ ሄዶ እነዚያን ሰዎች ጋር እየተነጋገረ ነው ብላ በመገመቷም ድምፃቸውን ለማጣራት ጆሮዋን ስታሾል የአሮንን ድምፅ ሳይሆን አብረው ካሉት የሁለቱ አረቦች ድምፅና የዚያን ዋሾ ዳንቴን ማርቻንድን ድምፅ እንደሆነ አወቀች። ስለዚህም አሁን በዚህ ሰዓት አሞን የት ነው የሚገኘው? ምንስ ለማድረግ ነው ያቀደው? የሚሉ ጥያቄዎችን በውስጧ ተፈጠሩ። ጥያቄዎቹን ችላ ብላም 3ቱ ሰዎች የሚሉትን ቀርባ ለመስማት አካባቢውን ባይኗ ስትቃኝ አንድ እነሱ ወዳሉበት ቦታ የሚያደርስ ከህንፃው መሰረት አርማታ ግድግዳ ላይ ያለ መወጣጫን በመመልከቷም መሬት ላይ ከግድግዳው አጠገብ ተደርድረው በተቀመጡት አሮጌ ሳጥኖች ላይ ድምፅ ሳታሰማ ወጣችና በአካባቢው የሚገኙ የሸረሪት ድሮችና አይጦች ወደ ታች እነሱ ላይ እንዳይወድቁ ለመጠንቀቅ ያህል ወገቧን ቀና አድርጋ በሆዷ ተንከባላ በመተኛት ከነሱ በላይ ሆነች። ከሷ በታች የሚገኙ 3ቱ ሰዎች ክርክራቸውን ቀጥለው ማርቻንድ ጣልቃ በመግባት ከቀድሞ ዋጋ 3 እጥፍ የበለጠ ክፍያ እንኳን በጣም በዝቷል ብሎ ሲናገር ፊቱ በፂም የተወረረው አረብም አረ ያችን ደደብ ሸርሙጣ ለማስወገድም አንተ የምትከፍለን ክፍያ እንዲያውም በጣም ትንሽ ነው አለና በማስከተልም እንዲያውም በ10 ሰከንድ ውስጥ አንተ በዋጋው ካልተስማማ የበለጠ ዋጋ ጠይቃለሁ 1 2 3 እያለ መቁጠር ሲጀምር ማርቻንድ ጣልቃ ገብቶ እሺ ተስማምቻለሁ አለና ከኪስ ውስጥ ብር አውጥቶ መቁጠር ጀመረ። የሷን የግድያ ድርድር ከላያቸው ሆና ስትሰማ የነበረችው ሶሪያም በድንጋጤና በንዴት ልቧ በጣም መምታት ሲጀምርባት እዚህ ድረስ ማርቻንድን ተከትዬ የመጣሁት እኮ ማርቻንድ ወዴት እንደደወለ ለማወቅ ነው እንጂ ለዚህ አልመጣሁም ብላ
ራሷን እንደምን ተቆጣጠረች? አዎ ይህንን ማርቻንድን እዚህ ዋሻ ውስጥ ይዛው ብታፋጥጠውም የፈለገችውን መረጃ እንደሚሰጣት እርግጠኛ በመሆኗም ሁለቱ ሰዎች ካጠገቡ እስከሚርቁ ድረስ ካለችበት ሆና ነገሮችን መጠባበቅ ያዘች። በዚህ ሁኔታ ላይ እንዳለችም ከዚያው ኮሪደር አሞን ወደ ሶስቱ ሰዎች ሲመጣ ተመለከተች። አሞንን ያየው ፂማሙ አረብም ከኪሱ ታጣፊ ጩቤውን አወጣና ሆዱን ሊወጋው ሲዘነዝር አሞን ሸል ብሎ ሲያበልጥ ሚዛኑን ሳተ። ይህን አጋጣሚ ተጠቅሞ ሌላኛው ቀጭኑ አረብ የአሞንን መንገጭላ በቦክስ ሲለው አሞን ኮንክሪት ላይ ወደቀ። እሷም ከላይ እግሯን ሰዳ ያንን አሞንን የመታውን ሰው አናቱን በጫማ ጥፊ ስትለው ቀጭኑ አረብ ኮንክሪቱ ላይ በፊቱ ተደፋና የፊት ጥርሱ ወልቆ ከንፈሩ ስለተሰነጠቀ ደሙን ማዝረብረብ ሲቀጥል እሷ ደግሞ ዘላ ወደ ወለል ወረደች። አሞንና ፂማሙ አረብም እየተፋለሙ ወደ ጨለማ ውስጥ ገቡ። የሷን እዚያ መገኘት የተመለከተው ማርቻንድም ወጥመድ ውስጥ እንዳለች ተኩላ አይኖቹን በፍርሃት እያርገበገበ ተመለከታትና እዚህ ልመጣ እንደምችል እንዴት አወቅሽ ብሎ ጠየቃትና ለጥያቄው መልስ ስለነፈገችው በማስከተልም ዙሪያውን ባይኑ እየቃኘ የት ያለ የአብሯቸው የነበረው አይሁዳዊ እዚህ አብሮሽ መገኘት ነበረበት አላት። ሶሪያም አሁን ከኔ ጋር ነው የምንነጋገረው ብላ መልሱን መጠባበቅ ጀመረች። ማርቻንድም ለጥያቄዋ መልስ ከመስጠት ይልቅ ወደ ኋላ ዞር አለና እግሬ አውጪኝ አለ። እሷም ከኋላ እየተከተለች አባረረችው። እሱን እያባረረችም አሞንና ፂማሙ አረብ የት እንደሚገኙ ማሰላሰሏን ቀጥላ ማርቻንድ ላይ ሊደርስበት ፍጥነቷን ጨምራ ሮጠች። ማርቻንድም ቅድም እሷ ከወረደችበት የብረቱ ደረጃ ላይ ደርሶ ወደ ላይ ከሱ በማይጠበቅ ፍጥነት ወደ ላይ መውጣት በመጀመሩ እሷም እንዳትወድቅ ተጠንቅቃ ከኋላው ተከተለችው። እያባረረችው ሁለተኛው ደረጃ መሸጋገሪያ ላይ ቀድሟት ደረሰ። እዛ የሚገኘው በገመድ የተንጠለጠለው መብራት አጠገብ ላፍታ ያህል ቆም ብሎ ከጎኑ ውስጥ 22 ካሊፐር ሽጉጡን አውጥቶ ያለ ኢላማ ወደሷ አከታትሎ ተኮሰ። የተኮሰባት ሁለተኛው ጥይት የላይኛው ትከሻዋን ጨርፎ ልብሷን ቀንዶ ወጣ። አጠገቡ ደርሳም ሽጉጥ የያዘበትን እጁን ስትመታው ሽጉጡ ወደ ታች ከብረቱ ደረጃ ላይ እየተማታ ወረደና አንዱ ደረጃ ላይ ሲደርስ ቆመ። ሶሪያም የማርቻንድን ኮት አንቃ ይዛ ወደ እሷ ስትጎትተው ማርቻንድ አጠገቡ የነበረውን የመብራቱን መስቂያ ገመድ ሳታስበው በአንገቷ ላይ ጠምጥሙ በመያዝ አነቃት። እሷም አንገቷን ያነቃትን ገመድ ለማላላት ብትወራጭም ማርቻንድ ገመዱን ጥብቅ አድርጎ በመያዝ በጣም ስላነቃት ትንፋሽ እያጠራት መጣ። ከጥቂት ጊዜ በኋላም ገመዱ አንገቷን ሰርስሮ በጣም ስላፈናትና ትንፋሽ ስላሳጣት ራሷን መሳት ጀመረች። ያለምንም አደጋ ቦርንና ሁለቱ ባልና ሚስቶች ስፔን ማድሪድ ደረሱ። ማድሪድ ውስጥ አንድም የኢንተርፖል አባል አልጠበቃቸውም። ከማድሪድ ወደ ሲቪል የአየር ማረፊያ ሲደርሱም ተርሚናል ውስጥ ያለው ፍተሻ አንድም ነገር ሳይላቸውና ሳይነቃባቸው ነው ተፈትሸው የወጡት። ከአውሮፕላን ማረፊያ ውስጥም ጀላል እንደተናገረው ከመኪናው አከራዮች መኪናውን ተከራይቶን የጠበቃቸው። ከመኪናው ኪራይ ውል ላይም አንድ የኢንተርኔት አድራሻ በማግኘቱ ቦርን ተንቀሳቃሽ ስልኩን አወጣና መልእክቱ ላይ ያለውን አድራሻ በኢንተርኔት ሲፈልግ የአካባቢው ካርታ ወጣለት። ከሲቪሌ ወደ ካዲስ ከተማ የሚወስደው መንገድም በግልጽ በካርታው ላይ ሲታይ በመጨረሻም መዳረሻቸው ምናልባትም ዶን ፈርናንዶ የሚገኝበት ቦታንም በግልጽ ተቀምጦ ነበር። ሶስቱም ወደ ተከራዩት መኪና ውስጥ ገቡና ቦርን መኪናውን እየነዳ ከአውሮፕላን ማረፊያ ወጥተው መጓዝ ጀመሩ።
ቅድም አውሮፕላን ውስጥ ሆኖ በአየር ላይ ያለ ቦርን ይሄ ሰዎቹን እንዲያመጣ ያደረገው ጀላሊሳይ እውነተኛ ነው ወይስ ደግሞ ሐሰተኛ ነው እያለ እያሰላሰለ ነበር የመጣው። በእርግጥም ደግሞ ጀላሊሳይ ትንሽ እውነትን ከብዙ ውሸቶች ጋር ቀላቅሎ እንደነገረው በማወቁ ሰውየው ወዳጅ ወይም ጠላት መሆኑ አልተለየም። አውሮፕላን ውስጥ እያለም እያሰበ የወጣው ስለ ጀላሊሳይ ብቻ ሳይሆን ስለ ቦሪስ ካቭሮቭ ነበር። አዎ ይሄ ቦሪስ ካቭሮቭ የተባለው የሱ ጓደኛ ጀላል እንደነገረው ከሆነ ሊገድለው ከቆረጠ እስካሁን ድረስ መከሰት ነበረበት። ግን ጀላሊሳይ እንደነገረው እሱ ቦሪስ ካቭሮቭ እሱን ሊገድለው ይመጣ ይሆን ወይስ ደግሞ ጀላሊሳይ ከኔ በግልጽ የሚፈልገውና በግልጽ ቢጠይቀኝ ፈቃደኛ ሆኜ የማልፈጽምለት ነገርን አስቦ ይሆን ብሎ እያሰበ በመምጣቱም ወጥመድ ውስጥ እንዳለ ስለተሰማው ውስጡን ምቾት ነስቶት ነበር። አዎ የሆነ ሰው እሱን ቢፈልገውም ለምንና በምን ምክንያት እንደተፈለገ ግን ግልጽ ሊሆንለት አልቻለም። ብዙ ጊዜ ዝም ትላለህ፣ መናገር አትወድም መሰለኝ ብላ ካጠገቡ ጋቢና ውስጥ ተቀምጣ የነበረችው ሮዚ ቦርን ጠየቀችው። ቦርን ፈገግ ብሎ መንገዱ ላይ አትኩሮቱን ሰበሰበ። በዚህ ሰዓት ላይ የሚከተላቸው ሰው ይኖር አይኖር ለማረጋገጥ በኋላ ማሳያ መስታወቱ ሲመለከት ከኋላ ምንም አይነት መኪና እየተከተሉ አለመሆኑን አወቀ። መልስ ያልሰጣት ሮዚም ወሬዋን ቀጠላ። እስካሁን ከገጠሙኝ ሰዎች የተለየ ሰው ነህ አንተ ብላ አስተያየቷን ሰጠች። በዚህ ጊዜም ከኋላ ተቀምጦ የነበረው ቬጋስ ጣልቃ ገብቶ ምን ሆንሽ ውዷ ሮዚ፣ ለምንድን ነው በጥያቄ ብዛት የምታንገበግቢው ብሎ ጥያቄውን እንድታቆም ቬጋስ ተናገራት። እሷም ወደ ቬጋስ ዞር ብላ እኔ እኮ ወሬ ለመጀመሪያ ያህል ነው ውዴ ብላ ወደ ቦርን ዞር በማለትም በሙሉ አይኗ ሳታየው እኔ ብቸኝነትን ከማንም በተሻለ መልኩ አውቀዋለሁ አለ አይደለ? በጥላ ውስጥ ብቻዬን ሆኜ የብርሃን ጨረርን ብቻዬን ተመልክቼ ማውቃለሁ ብላ ስትናገር ቬጋስ አሁንም ጥያቄዋን ባለመቆሟ ጣልቃ ገብቶ ሮዚ እስቲ ዝም በይ፣ አዎ ዝም በይ እስቲ ብሎ እንደ መቆጣት አደረገው። እሷም ወደ ባሏ ዞር ብላ እስቲ ዝም ብል ፍቅሬ ብላ እንደገና አትኩሮቷን ወደ ቦርን መልሳ እኔ ምን ጊዜ የማይገባኝ ነገር ግን እንደሆነ ታውቃለህ፣ ሰዎች ለምን ፈልገው እንደዚህ አይነት ነገር ውስጥ እንደሚገቡ ነው ብላ ጠየቀችው። ቦርንም ይገርማል፣ አንቺ ልክ ከገጠሩ የኮሎምቢያ ክፍል እንደተገኘ ሰው አይደለም አወራርሽ አላት። እሷም እንዴት ነው ንግግሬ ምሁሩን ቁብህ እንዴ ብላ ስትጠይቀው ቦርንም በእውነት የምትጠቀሚያቸው ቃላቶች የሚያስደሙ ናቸው አላት። እሷም እሱ በተናገረው ነገር ከት ብላ በዚያ በሚጥም ድምጿ ሳቀችና በእርግጥም የቃላት አመራረጥ ያድናቆት ካንተ ከአንዳንተ አይነቱ ሰው በማግኘቴ በጣም ኩራት ነው የሚሰማኝ አለችው። ግን ስለኔ ይህንን አይነት አስተያየት መስጠትሽ ትክክል አይደለም፣ ምክንያቱም አንቺ ስለኔ ምንም ነገር አታውቂም አላት። አረ እና ብቸኛ አይደለሁም ነው የምትለው? ግብና አድርገህ ነው እንጂ ብቸኛ መሆንን የምታስታውቀው። ይህ ደግሞ ስላንተ ከበቂ በላይ የሚገልጽ ነገር ነው። እንዲያውም የምታስበውና የምትሰራቸው ነገሮች ሁሉ ከብቸኝነት ጋር የተያያዘ ነው አለችው እና ጭንቅላቷን መታ መታ አድርጋ ለዚህ ጥያቄ መልስ አሳጣው አይደለ ብላ ጠየቀችው። እሱም ግን እኔ ስላንቺ እኮ አንድም ነገር አላውቅም አላት። እሷም አንገቷ ላይና ደረቷ ላይ ያለውን ጠባሳ በእጇ እየነካካች እኔ ግን የምታውቅ ይመስለኛል አለችው። እሱም ስለ አነሯ ነው ሲላት ሮዚ ፈገግ እያለች አቤት አነሯማ በጣም የምታምር ፍጥረት ናት። ግን ምን ያደርጋል እኔም በሷ መንገድ ላይ በመገኘቴ አነሯ እንደዚህ ልታደርገኝ የቻለችው አለችው። ይህ እንኳን ስህተት ነው። እንዲያውም አንቺ ነሽ ከአነሯን በማስፈራራትሽ የተነሳ አነሯ ራሷን ለመከላከል ብላ ይወጫጨቀችሽ አላት። ከዚህ ምልልሳቸው በኋላ
ሮዚ ጸጥ ብላ በመኪናው መስኮት አሻግራ ውጭ የሚገኘውን መልክዓ ምድር መቃኘቷን ቀጠለች። ቦርንም ከኋላ ማሳያው መስታወት ሲመለከት አንድ ቀይ ፊያት መኪና ከኋላ እንደምትከተለው ተመለከተ። ይሄ ነገር በእርግጥም ግራ አጋብቶታል። ምክንያቱም አንድ ፕሮፌሽናል የሆነ ሰው በቀይ መኪና ሌላ መኪና መከተሉ በቀላሉ እንዲለይ ስለሚያደርገው በጭራሽ በቀይ መኪና ሊከተሉኝ አይችሉም ብሎ አሰበና ያቆሙትን ወሬ ለመቀጠል በማሰብ ታዲያ ወልዳና አገልገሎቿን ታቅፋ የተኛች እናት አንር ላይ መረማመድ እኮ ከአንዲት ኮርዴሌሱስ ከተወለደ ሴት የሚጠበቅ ተግባር አይደለም አላት። እንዴት መሰለ? በወቅቱ እኔ አንድ ትንሽ ጅረት እያቋረጥኩኝ እያለ አንድ ድንጋይ ስላደናቀፈኝ ነው ጉልበቴ ተጎድቶ የተኛችው አንር ላይ ልወድቅ የቻልኩት። ደግሞም በወቅቱ በጣም ፈርቼ ስለነበረ የማደርገውን አላውቅም ነበረ አለችው። አሃ ታዲያ ያኔ የሽሽሽ ነበር? ሽሽት ላይ ነበርሽ? አዎ። ከማን ነበር ለማምለጥ ስትሮጭ የነበረው? ያው ታውቀዋለህ፣ ምክንያቱም አንተ ሁልጊዜም ስትሸሽ አይደል እንዲኖርከው። ግን እኔ እንደሰማሁት ከሆነ በወቅቱ ከቤተሰቦችሽ በመሸሽ ላይ እንደነበርሽ ነው ሲላት ሮዚ ራሷን በመስማማት መልክ ወዝውዛ አዎ የሰማው ነገር ልክ ነው አለችው። እኔ ግን አንድም ጊዜ ቢሆን ከቤተሰቦቼ ሸሽቼ አላውቅም ብሎ ቦርን ሲናገር ሮዚ በማስከተል ይሄ ቢሆንም ግን አንተ ሁልጊዜም ብቸኛ ነህ። አዎ ይሄ ደግሞ በጣም አድካሚና አሰልቺ ነገር ይመስለኛል አለችው። ይህንን የሮዚን አስተያየት የሰማው ቬጋስም አንገቱን ወደፊት ሰገግ አድርጎ ወደ ገቢናው ክፍል በመጠጋት ሮዚ ዛሬ ምን ሆነሻል? እስቲ ስለ ፈጣሪ ብለሽ ይህንን የጅል ጥያቄሽን አቆሚ አዎ አላትና ወደ ቦርን እየተመለከተም ወንድሜ እኔ በሷ ስሙኝ ይቅርታን ጠይቃለሁ አለው። ቦርንም ትከሻውን ከፍና ዝቅ አድርጎ አረ ችግር የለም ዓለም እኮ በተለያዩ ሰዎች የተለያዩ አመለካከቶች የተሞላች ናት ብሎ መለሰለት። ሮዚም እኔ ደግሞ ከማን እንደምትሸሽ አውቃለሁ፣ አንተ ዝም ብለህ ነው እንጂ አንዳቸውም ቢሆኑ ጫፍን አይነኩም ብላ አስተያየቷን በመሰንዘሯ ቦርን አይኑን ጠበብ አድርጎ ወደሷ አንድ ጊዜ ዞር ብሎ ተመለከተና እንደገና ደግሞ አንገቱን በኋላ ማሳያው መስታወት መልሶ ከኋላ የሚከተለውን ቀዩን ፊያት መኪና ተመለከተ። እንደማምነው ከሆነ ያንቺ ችግር የሚፈታ አንድም ሰው ከኢቦጎ መጥራት አያስፈልግም አላትና ኢቦጎ የተወለድሽበት ቦታ ነው እንዴ ብሎ ጠይቃት። እሷም እኔ አቻጎሪ ሲሆን የተወለድኩት ይሄ የአቻጎሪ ዘሬም ከእባብ ጋር የተዛመደ ነው አለችው። ቦርንም ካለው የጎሳዊ ዘርና ቋንቋ ዕውቀት በመነሳት እነዚህ አቻጎሪ የተባሉት ጎሳዎች የደም ትስስራቸውን ከእንስሳት ጋር እንደሚያገናኙ ያውቃል። አለ አይደል ከእባብ፣ ከቀበሮ፣ ከጃጓር፣ ከሌሊት ወፍ ጋር እንደሚያገናኙትም ይረዳል። ኢራንቴክስ የተባለውን የዘራቸውን ቋንቋ መናገር ትችላለሽ እንዴ ብሎ ቦርን ሲጠይቃት ሮዚ ፊት ላይ ሰፊ ፈገግታ እየተንጸባረቀም በእውነት አንተ የምትገርም ሰው ነህ፣ ግን እኛ ኢራንቴክስን ሳይሆን የሜሮፔራን ዜን የምንናገረው ማንኛውም የኛ ጎሳ አባላት ተራራ ላይም ተራራ ላይም ሆነ በአማዞን ጫካ ውስጥ የሚኖሩትም ቢሆኑ ይህንን ዜ ብቻ ነው የሚናገሩት ብላ አረፋለችና ብቻ አንተ የኢራንቴክስ ቋንቋን እናገራለሁ እንዳትለኝ ብላ ስትጠይቀው ቦርንም ፈገግ ብሎ ኧረ እኔ አልችልም አላት። እሷም እኔም ብሆን አልችለውም፣ ምን መሰለ ይሄ ኢራንቴክ የተባለው ቋንቋ የድሮ ሲሆን አባቴ እንኳን በደንብ አይናገረውም አለችው። ቦርንም መንገዱ ላይ አትኩሮቱን ሰብስቦ በኋላ ማሳያው መስታወት ሲመለከት ከኋላ ይከተል የነበረው ቀዩ ፊያት መኪና ነጣው። ከዚያም ወደፊት ሲመለከት አንድ ጥቁር ቫን መኪና ከሱ 4 መኪና ተሻግሮ ተመለከተ። ይህን ጥቁር ቫን የተመለከተው ከሩብ ሰዓት በፊት ሲሆን ቅድም ጀምሮ ፍጥነቱን ሳይጨምርም ሆነ ሳይቀንስ እየተንቀሳቀሰ መሆኑን ቦርን አውቋል። ቦርን አመቺ ጊዜ ሲያገኝ የመኪናውን ፍጥነት ጨምሮ ጥቁሩ ቫን ጋር ሲደርስ ወደ ግራ በመታጠፍ አልፎት ሄደና
ከፊቱ መኪናውን መንዳት ጀመረ። ጥቁር ቫንም በቦርን መኪና ፍጥነት ልክ ከኋላው ተከትሎት መንቀሳቀስ በመጀመሩ ቦርን ጥቁር ቫን እሱን እየተከታተለው እንደሆነ አረጋገጠ። ቦርን ከሚነዳት መኪና ፊት ለፊትም የቱሪስት መኪኖች፣ ሴዳን መኪናና አንድ ከኋላ ክፍት የሆነ ቀላል የጭነት መኪናዎች ናቸው የሚገኙት። የመኪናውን ፍጥነት የተገነዘበውና ከኋላ ወንበር ላይ ተቀምጦ የነበረው ቬጋስ ፊቱ በፍርሃት ቀልቶ ደሞ ምን ተከሰተ ብሎ ቦርን ጠየቀው። ቦርንም ቀለል አድርጎ እዚህ መንገድ ላይ እኛም ማንፈልጋቸው ሰዎች ይገኛሉ ብሎ መለሰለት። ይህንን የቦርንም መልስ የሰማችው ሮዚም ቀበቷን ጠበቅ አድርጋ አሰረችና ገቢናው ጎን ላይ ከበሩ ከፍ ብሎ የሚገኘውን መያዣ በቀኝ እጇ ጨብጥ ያዘችው። ቦርን አንድ አመቺ አጋጣሚ እስከሚያገኝም ከፊት ለፊቱ የሚገኘውን ቀላል የጭነት መኪና አልፎ ለመሄድ በትዕግስት መንዳቱን ቀጠለ። እንደ አጋጣሚ አንድ ክፍተት ያገኘ ስለመሰለው የመኪናውን መሪ ወደ ግራ ዙሮ ከአስፋልቱ መሃል ለመግባት ሲንቀሳቀስ ከፊቱ የሚገኘው ቀላል የጭነት መኪና ልክ እንደሱ ወደ ግራ መሪውን በማዞሩ መንገዱ ዘጋበት። ይህም በመሆኑ ቦርን ፍሬኑን ደፍጥጦ ስለያዘው አስፋልቱ ላይ ጎማው ሲጢጥ አለ። አሁን ቦርን ወጥመድ ውስጥ እንደገባ አምኗል። የሚከተለው መኪናም አንድ ብቻ ሳይሆን ሁለት መሆናቸውን አውቋል። ይሄ ቢሆንም ግን እዚህ የሚከታተሉት ሰዎች ሊገሉት ሳይሆን ያጠመዱት ከእይታ ውጭ እንዳይሆንና እንዳያመልጥ መንገድ በመዝጋት የሚሄድበትን ቦታ ለማወቅ የተላኩ ሰዎች መሆናቸውን አሁን ከሚያየው ሁኔታ ለመረዳት ችሏል።